ሰዎች በሕይወታቸው ውስጥ የተለያዩ ለውጦችን አድርገው የሕይወታቸውን ግብ እንዳያሳኩ ከሚያደርጓቸው ውስጥ ቀዳሚነቱን የሚወስደው ፍራቻ ነው። ይህ በተለያየ መልኩ ሊከሰት ይችላል። ባይሳካስ የሚል ፍራቻ፣ ሰው ምን ይለኛል የሚል ፍርሃት፣ የሚያስፈልገውን ለውጥ ለመተግበር አቅም የለኝም የሚል በራስ አለመተማመን፣ ሌላም ሌላም። በሕይወታችን ውስጥ ያሰብነው ሁሉ ላይሳካ ይችላል። ይሄ ያለ የነበረና የሚኖር እውነት ነው። ይህን ከግምት ውስጥ አስገብቶ ማቀድና መንቀሳቀስ ይገባል። ይሁንና ከእንዲህ አይነቱ ጤናማ ጥንቃቄ አልፎ ሁሉንም ነገር አይሆንም፣ አይሳካም፣ አይቻልም ወደሚል ጨለምተኛና ተስፋ አስቆራጭ አስተሳሰብ ከተሸጋገርን በጎ ለውጥ አይታሰብም። ገና ከጅምሩ መፍትሄና መንገድ ከመፈለግ ይልቅ ነገሮችን የማይሳኩበትን ምክንያት እንዲሁም ሊያጋጥሙ የሚችሉ መሰናክሎችን ከሚገባው በላይ አግዝፈን ስለምናይ ወደፊት ከመሄድ ይልቅ ባለንበት መርገጥ፣ ሲብስም ወደ ኋላ መንሸራተት ይከተላል። በዙሪያችን ያሉ ሰዎች ስለኛ የተለያየ አስተያየቶችን ሊሰጡ ይችላሉ። ሁሉንም በግርድፉ እንደ እውነት መቀበል ባይገባም ሰው የሚነግረንን ሁሉ በአንድ ጆሮ ሰምተን በሌላው የምናፈሰው ከሆነ ለመለወጥ የሚያስችሉንን መልካም አጋጣሚዎችን ልናጣ እንችላለን። ለምሳሌ ሰዎች ቶሎ ትቆጣለህ፣ ግትር ነሽ፣ ስራህን ባልከው ጊዜ ሰርተህ አታጠናቅቅም ወይንም ሌሎች ድክመቶቻችንን ሲነግሩን አንሰማም ብለን በራሳችን ዓለም ውስጥ የምንኖር ከሆነ ችግራችንም አናውቅም ወይንም ለለውጥ አልተዘጋጀንም ማለት ስለሆነ በሕይወታችን ውስጥ ለውጥ ልናይ አንችልም። ድክመትን አምኖ አለመቀበል በራስ ያለመተማመን ምልክትም ሊሆን ይችላል። ሰዎች ገንቢ ሂስ ወይንም አስተያየት ሲሰጡን ጉዳዩ በደንብ አጢኖ ለራሳችን እድገት ከመዋል ይልቅ ከሰዎች ጋር በመከራከር ወይንም መሳሳታቸውን ለማሳየት ብዙ የምንደክም ከሆነ መለወጥ አይቻልም። ልክ ነኝ፣ አላጠፋም፣ አልሳሳትም በሚል ከሰው ባህሪ ጋር የማይሄድ አስተሳሰብ ራሳችንን አስረን እንቀራለን። መልካም ስራ ስንሰራ በስራችን ልንደሰትና ልንኮራ ይገባል። ይህ ኩራት ግን መጠኑን አልፎ ከሰው ሁሉ የበለጥኩ ነኝ ወደሚል መታበይ ካደገ የተለያዩ ለተሻለ እድገትም ሆነ ለለውጥ ሊያግዙ የሚችሉ ሐሳቦችን ከመስማትና መቀበል ያግደናል። አጉል መታበይ ስንሳሳት ስህተታችንን እንዳንቀበል ከስህተታችን ልንማር የምንችለውን ትምህርትም ሳናገኝ እንድንቀር ያደርገናል። ሰው የሚለውን ሰምቶና መዝኖ እንደየአስፈላጊነቱ መጠቀም ይገባል ቢባልም በዙሪያችን የሚያዳክም የሚያሳንፍና የሚያስፈራራ ሰው ከበዛ ሕይወታችንን ማሻሻል፣ ህልማችንን ማሳካት ከባድ ነው የሚሆነው። ስለሆነም በሕይወታችን ውስጥ ቀና የሆኑ ባያግዙንም እንኳን የማያዳክሙን ሊረዱን የሚችሉበት አቅምና ዕውቀት ባይኖራቸውም እንኳን የሚያበረታቱን ሰዎች ለይተን ግንኙነታችንን ማጥበቅ ይገባል። በሕይወታችን ውስጥ ለሚከሰቱ የተለያዩ ጉዳዮች ሁሌም ሌሎችን ወይንም ሁኔታዎችን ተጠያቂ ወይንም ጥፋተኛ የምናደርግ ከሆነ ለራሳችን ሕይወት ኃላፊነት እየወሰድን አይደለም ማለት ነው። በሕይወታችን ውስጥ ለውጥ ለማየት አንድ ቁልፍ ጉዳይ ለራሳችን ሕይወት ራሳችን ኃላፊነት መውሰድ ነው። ሌሎች ሰዎች የሚያደርጉት ወይንም የማያደርጉት ነገር እኛ ላይ ተጽዕኖ ሊኖረው ቢችልም መቀየርና መለወጥ ከፈለግን ሌሎችን ሰበብ ከማድረግ ይልቅ መለወጥ የምንፈልገውን ነገር ማሳካት የምንችልበትን መንገድ በተለያዩ መልኩ መፈለግ የተሻለ ወደ ስኬት ያቀርበናል። እገሌ ይህንን ስላላደረገልኝ ነው ያልተሳካልኝ ከማለት እገሌ ያንን ባያደርግልኝም እኔ በራሴ ይህንን አድርጌ ህልሜን አሳካሁት ወይንም አሳካዋለሁ ማለት የተሻለ ነው። ልናሳካቸው የምንፈልጋቸው ብዙ ህልሞች ኖረውን ያንን ወደ ተግባር መቀየር የሚያስችል ራስን መግዛትና የዓላማ ጽናት ከሌለን ሁሌም በራሳችን ድክመት እንዳዘንን መኖር ይሆናል እጣችን። በሕይወታችን ውስጥ ትርጉም ያለው ለውጥ ለማየት ማድረግ የሚገቡንን ለውጦች መታገስ፣ መድከም፣ መውደቅ፣ መነሳት ይፈልጋሉ። ይህም ባይሆን ብዙዎች በቀላሉ ስኬታማ ሆነው እናያቸው ነበር። ከተለመደው አኗኗራችን ለመለወጥ ስንሞክር
የሚያዳክም ሐሳብ፣ ምክንያት እንዲሁም ሰው አይጠፋም። ስኬትን ከፈለግን እነዚህን ሁሉ መሰናክሎችን ራስን በመግዛት አልፈን ልንጓዝ ይገባል። በየመሃሉ ያሉትን ቋጥኞችና ገደላ ገደሎች ሳናልፍ የተራራውን ጫፍ መድረስ እንደማንችለው ማለት ነው። ማውራት ከመስራት ይቀላል። ፊልም ማየት ከማጥናት የበለጠ ያዝናና ይሆናል። ወንበር ላይ ቁጭ ብሎ ወጪ ወራጁን ማየት ስፖርት ከመስራት ይቀላል። እያጓጉና እያሳነፉ ከመንገዳችን ሊያስቱን ከዓላማችን ሊያስቀሩን የሚሞክሩ ነገሮችን ራሳችን በመግዛት ልናሸንፋቸው ይገባል። በእውነት በሕይወታችሁ ውስጥ የምትፈልጉትን ነገር በደንብ ታውቃላችሁ? ካወቃችሁ መልካም፣ ካላወቃችሁ ደግሞ ብቻችሁን አይደላችሁም። ብዙ ሰዎች ከሚፈልጉት ይልቅ የማይፈልጉት ነገር መናገር ይቀላቸዋል። የምንፈልገው አለማወቅ ወደ ስኬት የሚደረገውን ጉዞ አዳጋች ከሚያደርጉት ውስጥ አንዱ ነው። መድረስ የምንፈልግበት ቦታ ሳንወስን መንገድ ብንጀምር ምን የሚከሰት ይመስላችኋል? ውጤቱ የሚሆነው ወይ መጥፋት ነው፣ አሊያም ጉልበትና ነዳጅ ዝም ብሎ ማባከን የሚሆነው። የህይወት ጉዞም እንዲሁ ነው። ዓላማና ግብ ሳይኖረን እንዲሁ ህይወታችንን ብንገፋ እዚህ ግባ የሚባል ቦታ አንደርስም። ዕለት ከዕለት መወዛወዝና ዕድሜ መግፋት ብቻ ይሆናል ትርፋችን። ለዚያም ነው በተወሰነ ጊዜ ቆም ብለው የት ነው ያለሁት፣ ወዴት እየሄድኩ ነው ብሎ የህይወት ጉዟችን መገምገም የሚያስፈልገው። የህይወት ግብ ሲባል ታዲያ እንዲሁ ሀብታም መሆን፣ ዲግሪ መያዝ፣ የራሴ ቢዝነስ መጀመርና ሌሎችም ብሎ ማቆም ብቻ ሳይሆን እንደ ግብ የምናስቀምጣቸውን ነገሮች በእውነትም ለምን እንደምንፈልጋቸው ማወቅ ተገቢ ነው። ያን ስናደርግ ከብዙ የህይወት ግባችን ውስጥ የትኛውን ማስቀደም እንዳለብን ለማወቅ ከመጥቀሙም በላይ ለህይወት ግባችን በቁርጠኝነት እንድንሰራም ያግዘናል። በመጨረሻም ሁላችንም የተሻለ ህይወት ለመምራት ልንከፍል የሚገባውን መስዋዕትነት ቁርጠኝነቱ ሊኖረን ይገባል። ይሄ መስዋዕትነት በብዙ መልኩ ሊገለጽ ይችላል። ጥሩ ውጤት ለማግኘት መዝናናትን ቀነስ አድርጎ ብዙ ማጥናት ሊያስፈልግ ይችላል። መልካም ባህሪ ያለው ልጅ እንዲኖረን ልጆቻችንን ለቴሌቪዥን አደራ መስጠታችንን ትተን አብረናቸው መጫወት፣ መምከርና ማነጽ ያስፈልጋል። እነዚህ አማራጮች የሚመቹንና የሚጣፍጡን የሚቀሉን ላይሆኑ ይችላሉ። ግን የዘራነውን ነውና የምናጭደው። ምርጫችንን ማስተካከል የኛ ኃላፊነት ነው። ቪዲዮው ጠቃሚ ነው ብላችሁ ካሰባችሁ ስክሪን ላይ ያለ ቪዲዮ ማየት ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ቤተሰቡ መቀላቀል ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።